ሪሌሽንሺፕ ውስጥ ገደብ ስላለመኖር ነው የምናወራው። ገደብ አለመኖር እዚህ ምድር ላይ በነገራችን ላይ ምንም ነገር በልኩ ሲሆን ነው ደስ የሚለው። ከልክ ሲያልፍ ፍቅርም ጥላቻም ሁሉ ነገር ከልክ ሲያልፍ በጣም አደገኛ ነው። በእርግጥ ጥላቻ ውስጥ በፍጹም እንድትገቡ አይጠበቅም። ሪሌሽንሺፕ ላይ ካየኋቸው ችግሮች ውስጥ በተለይ ከአስተዳደጋችን ጋር ተያይዞ ከመጡ ችግሮች ውስጥ አንዱ ገደብ የለሽ መሆን ነው። የሰዎችንም ገደብ አለመኖር ወይም ባውንድሪ አለመኖር ሲባል ብዙ ሰው የሚያተኩረው የራሱን ገደብ በማስከበር ውስጥ ወይም የራሱ የሚፈልጋቸውና የማይፈልጋቸው ነገሮች በማስከበር ውስጥ ነው። ግን ገደብ የለሽነት ራስ ላይ ብቻ ሳይሆን ሰዎችም ላይ ገደብ የሌላቸው ሰዎች አሉ። በሁለት መንገድ ነው የሚታየው ማለት ነው። ራስህም ገደብ የለህም፣ ለራስህ ህይወት፣ ለራስህ ቫልዩ የለህም፣ ለራስህ ቦታ የለህም። ከዛ ደግሞ አልፈ የሰው ገደብ አታውቅም። ሰዎች ምን ድረስ ነው መከረ ሰው ምንድነው ቫልዩ ምንድነው ማለት ያለብኝ ምንድነው መናገር ያለብኝም በብዙም አታውቅም። አንዳንዴ ፍቅር ሲይዘን ወይም ሰዎችን በጣም ስንወድ ወይም የሆነን ሰው ስንፈልግ ሴቶችም ይሁን ወንድ ስንፈልግ በጣም ከመጠን በላይ ሰዎችን ገደብ አልፈን እንሄዳለን። ከዛ ፍቅር ከመስጠት ይልቅ ማስጨነቅ ይሆናል፣ መተንፈሻ ቦታ ማሳጣት ይሆናል። ተረዳኝ። የዛን ሰው ሙሉ ህይወቱን ከቤተሰብ ጋር ያለውን ግንኙነት ከእናቱ ጋር ያለውን ከአባቱ ጋር በቃ ምንም አይነት ስፔስ አለመስጠት። እንዴ አንድ ሰው እኮ በነገራችን ላይ እናንተ ጋር ከመምጣቱ በፊት የራሱ ህይወት አሳልፏል። የራሱ ቤተሰቦች አሉ፣ የራሱ ጓደኞች አሉ፣ የራሱ አመለካከት አለ፣ የራሱ አስተዳደግ አለ። ራሱን ችሎ የቆመ ሰው ነው። አንዳንዴ ገደብ ካለ ያለመኖር ችግር በምን ሊገለጽ ይችላል? የሰዎች ህይወት ውስጥ ቱማች ኢንቮልቭ ማድረግ ሪሌሽንሺፕ ላይ በተለይ በቃ እያንዳንዱ የሚበላውን የሚተነፍሰውን ስራውን ጓደኛውን የሚያወጣውን የሚለውን የሳቀውን የቀለደውን ያወሩትን ያሰበውን ምናምን ሁሉንም ነገር ገብቼ ካላወቅኩኝ ባውንድሪ ማለት ስልኩ መጎርጎር እንትን ማለት እንደዛ ማለት ይሄ ሰውየው ፈቅዶ ሲያደርግልህ እንጂ በነገራችን ላይ ሰው ፈቅዶ እኮ የሆነ ነገር ካላረገ ጥቃት፣ እርዳታ ሁሉ ጥቃት ነው እኮ አይደል? አንዳንዴ በነገራችን ላይ ምግብ ራሱ ካልበላህ ብለህ እኮ በጣም ሰውን ስትጫነው ይደብርሃል እኮ አይደል? ምክንያቱም መብላት አልፈለክማ። ጥሩ ነገር ብለህ የምታስበው ነው። ጥሩ ነገር ብለህ የምታስበው እንኳን ሰውየው መልካም ፍቃድ ከሌለበት የሰውየውን ባውንድሪ ወይም ደግሞ ገደብ ካላከበረ ደስተኛ አይሆንም። በጣም አደገኛ የሚሆንበት ምክንያት ይሄ ነው። ብዙዎቻችን ግን ችግራችን ፍቅር እስከሰጠን ድረስ ሰዎችን እስከተንከባከብ ድረስ ሰዎች እስከሆንን ድረስ ግዴታ በበጎ ብቻ መቀበል አለበት ብለን ነው የምናስበው። የሆነ ሰው ስለምወደው እኮ ነው እንደዚህ የሚለው ስለምወደው ነው። ኦፍ ኮርስ ልክ ነሽ እኮ ስለምትወጂው ነው። ግን ገደብ የሚባል ነገር አለ። ሰዎች ናቹራሊ ኦቶኖሚያቸውን ይወዷቸዋል። ግላዊነታችንን እንወደዋለን በተወሰነ መልኩ። ግሩፕነሱም እንደሚመቸን ግላዊነታችን በጣም ሲጣስ አንወድም። ፕራይቬሲ የሚባለው ነገር አለ። ግላዊነታችን እኛ እየፈቀደን ስናሳይ እንጂ ደስ የሚለን ሰዎች ሲገቡብን ደስ አይለን። ይሄ ሰው ባህል ነው። ያንን ማንነቱን ጥሶ ጥልቅ ድረስ ነው። በዛው ልክ ደግሞ ሰዎችን በፍቅርም እንደሚሉት የሰዎችን ደግሞ ባውንድሪም ደግሞ የሚያልፋለ። በንግግሩ ባውንድሪ የሚያልፋለ። ተረዳኝ። ዲስፔክት በማድረግ ባውንድሪ የሚያልፋለ። ማትፈልገውን ነገር በማስደረግ እንድታረግ በመጫን ባውንድሪ አለ። ከዛ ደግሞ ራስ ላይ ባውንድሪህን የምታፈርሰዋል። የሰዎች ውስጥ ገብታ አስጨንቀ ባውንድሪ እንዳፈረስከው ራስ ላይ ደግሞ የራስ ሚስጥር የለህም። ሚስጥር ሲባል ግዴታ መደብቁ ሳይሆን እንደው አንዳንድ ሰዎች ሲሉ ሰማ ለንስሐ አባት የሚነገር ነገር እንደሚባለው ማለት በቃ የራስ ነገሮች እኮ አሉ። እንደ ሰው ልጅ አይደል ከራስ ጋር የሚኖሩ ነገሮች አሉ። ባውንድሪ ከሌለህ ግን በቃ የሚነገርና ማይነገረውን አታውቅም። የሚወራና ማይወራውን አታውቅም። የሚታሰብና ማይታሰብ ሰው ሁሉ ታስጨንቃለህ። ያንተ ግልጽነት መንፈስ እንትን ይላል። በነገራችን ላይ ሰዎች ሪስፔክት እንዲያረጉህ ትምህርት የምትሰጣቸው አንተ ነህ በባውንድሪ ምክንያት። ሰዎች ባውንድሪህን የማታከብር ከሆነ አያከብሩህ። ሰዎች ደግሞ እንዲያከብሩህ ደግሞ ከፈለግ ባውንድሪ ነው የምትሰጪው። ሶ you teach people how they respect you like ለአንተ እንዴት ሪያክት እንደሚ even if the most መጥፎ እንኳን የሆነ ሰው ማለት ልክ ያልሆነ ሰው እንኳን ብትለው በመጠኑ ያስተካክላል ባህሪውን። ምክንያቱም ማትወዳቸውን ነገሮች ሲያውቅ ነው የምትልባቸውን ኤሪያዎች ሲያውቅ ሰው መስት ነው ባውንድሪ ማለት ነው። የምሬን ነው። በቃ ሰው ሁሉ ሰው የራሱን ሸክም ይሸከም ዘንድ ግድ ነው ይላል መጽሐፍ ቅዱስም። በቃ ለራስህ የምትይዛቸው የራስ የሆኑ ነገሮች አሉ። ተረዳኸኝ? ከቫልዩ ከሶሳይቲ ከብዙ ነገር ተነስቶ ስለ ራስህ የምትወስናቸው። ባውንድሪ ጀነራሊ ምንድነው ከተባለ የሰዎችንም የራስንም ልክና ገደብ ማወቅ ማለት ነው። ተረዳኝ። የራስህን የምታውቅ ከሆነ ዴፊኒትሊ ሰው ታውቃለህ። ራስህን የምታከብር ከሆነ ዴፊኒትሊ ሰው ታከብራለህ። ራስህን ቦታ ካለ የምታምንባቸው እና የማታምንባቸው ካሉ ሰዎችም የሚያምኑበትና የማያምኑበት ነገር እንዳለ ይገባል። ተረዳኝ። ለምሳሌ መጠጥ አልወድም በቃ መጠጥ አልጠጣም የሚል ጓደኛ ካለ ክለብ አልወድም ብትለው አይገርመውም። ምክንያቱም የራስህ ነው እሱ። ሁሉንም እሺ የሚል ሰው ግን ታናድደዋለህ አይደል? ምንድነው አንተ እንደዚህ የምትለው እና ይላል። ለምን በቃ የለውም ኖ የሚልበት ኤሪያ የለውም። አንተ ኖ ማለትህ እንደ ጥፋት እንደ መጥፎ ነገር ነው የሚታየው። ገደብ ማለት ነው። እያወራን ነበር አንድ ፖድካስት ላይ
ሴክሹዋል ነገር እዚህ ስቴስ በጣም ቀላል ስለሆነ ኖ የምትል ሴት እንደ ባለጌ ምን ይባላል እንደ ማን ይፈልግሻል እንደዚህ ነሽ እንደዛ ነሽ ምናምን ወይ ኖ የሚል ወንድማ ተአምር ነው እኮ አይደል ኖ ካለ በቃ ወይ የለውም ወይ ብዙ ነገር ነው የሚባለው እንደ ቀልድም ይሁን ደግሞ አሉ የሚሉ ሰዎች ስለማቅ ነው ላይክ ኖ ላይክ ከትዳር በኋላ ነው የምፈልገው የሚል ወንድ አለ በነገራችን ላይ ብዙ ሰው አይመስለውም ወንድ ከተባለ ዘሎ ነገር ውስጥ ቢገባ ነው የሚመስለው ግን አይደለም እንደዛ አይደለም ሰው እንደየመጣበት እንዳደገበት ኢንቫይሮንመንት እንደሚያውቀው ነገር ነው የሚወስነው ሶ ባውንደሪ ማለት የሰዎችንም የራስንም መብት ወይም ገደብ በደንብ አንደርስታንድ ማድረግ ማለት ነው የት አቅጣጫ ድረስ ይሄዳል የሚለውን በደንብ ማወቅ ነው እስከ ጥግ ካለበለዚያ ትሻገራለህ ትረብሻለህ ከዛ ደግሞ ግጭት ውስጥ ትገባለህ ወደው ነበር እንዲያረኩለት ሆንኩለት ገንዘብ የሰጠው በዛ ወጣው you need to have a boundary ሊኖርሽ ይገባል ሆንኩላት ለሷ ስራዬን ተውኩኝ ለሷ እምነቴን ተውኩኝ ለሷ ግን እንትኔን ተውኩኝ ለሷ እንዴ ባውንደሪ የለህም እንዴ ገደብ ፍቅርም እኮ በልኩ ሲሆን ነው በተለይ የሰው ልጅ ፍቅር በሰውና ሰው መሀል ያለ ፍቅር ገደብ ሲኖረው ጥሩ ነው ልክ ሲኖረው ከልክ ሲያልፍ ጤናማ አይሆንማ በስሜት ብቻ የሚነዳ ይሆናል ምክንያታዊነቱን ያጣል ተረዳኝ እኔ አሁን ፍቅር ስሜታዊ ነው ምክንያት የለውም እብድ ነው ምናምን ከሚሉት ጎን አይደለም ምክንያቱም ትዕዛዞች ተሰጥተውናል እንድናከብራቸው እንደ እብድ ከሆነ እነዛ ትዕዛዞች ጉዳያችን አይደለም አይደል አብዛኛው ሰው እኮ የውስጡን ፍላጎት ላርግ ካለ እኮ አንዱም እኮ ነው ልክ የሚሆን ነገር እናደርጋለን ብዬ አላስብም አብዛኛው ስጋዊ ነው በቃ ደስ የሚለንን ማድረግ ነው ግን ስጋዊ ብቻ እንዳይሆን ደግሞ በመንፈሳዊ ህጎች ተሰጥተውናል ባውንደሪዎች ገደቦች አይደል ይሄን ካረክ እዚህ ድረስ ይሄን ካረክ እንደዚህ ኃጢአት ከሰራ ንስሐ ትገባለህ ገደብ የተሰጠህ ለዛ እኮ ነው በስሜት ብቻ እንዳትኖር ደስ ይለኝ ከሱ ጋር ያለው ከሷ ጋር ምናምን የሚል እንትን ውስጥ እንዳገባ ታዲያ ለምንድን ነው ብዙ ሰዎች ባውንደሪ የሌላቸው የሰዎችንም መብት የማያከብሩት የሰዎችንም ገደብ የማያከብሩት የሰዎችንም ነገር የማይወድ ደግሞ የራሳቸውንም ማክበር የሚያቅታቸው በነገራችን ላይ ከራስ ማክበር ይነሳል የሰውን ለማክበር ሰው ራሱን ካከበረ ሰው ተረዳኝ እንዳልኩ ነው ቅድም እኮ አንተ ማትወደው ነገር ካለ ሰው የማይወደው ነገር እንዳለ ይገባሃል አንተ ደግሞ ሁሉንም የምትወድ ከሆነ ሰው ሁሉንም የሚወድ ይመስላል በዳይ ሶ አይምሮ ውስጥ ነው ያለው ለራስ ካለ አመለካከት ተነስቶ ነው ባውንደሪ ያለው ስለዚህ ባውንደሪ የለም ማለት ሪሌሽንሺፕ ውስጥ ዋን ዌይ ኦር አናዘር ችግር መፈጠር መናናቅ ይመጣል ባውንደሪ ገደብ የሌለው ፍቅር ግንኙነት መጨረሻው መናናቅ ነው ምክንያቱም የሆነ የምትከበርበት የሆነ ነው የምትልበት ኤሪያ የለህም እንደ ሰው የምትቆምበት የምታምንበት የራስ አቋም የለህም እንደማለት ነው በፈሰሰበት በሞቀበት ነው ይሄ ከምን ይነሳል አስተዳደግ ላይ ትልቅ ተጽዕኖ አለ ሰልፍ ወርዝ ወይም ለራስ ያለን ፍቅር እና ለራስ ያለን ቦታ ሰልፍ ላቭ እና ሰልፍ ወርዝ የሚባለው ለራስ ያለን ቦታና ለራስ ያለን ፍቅር ትልቁን ቦታ ይዟል ሪሌሽንሺፕ ላይ ሰው ሲያድግ ራሱን እንዲወድ ሆኖ ካላደገ ራሱን አንደርስታንድ እንዲያረግ ሆኖ ካላደገ የራሱ ወገን የራሱ ጠላት ሳይሆን የራሱ ወገን ሆኖ ካላደገ ባውንደሪውን ማስፈራረስ ብዙ የሚከብደው ነገር አይሆንም ለምን ካልከኝ ከልጅነቱ ጀምሮ ራስን ማክበር ራስን ቦታ መስጠት ይገባኛል ብሎ ማመን አላደገበትም ይገባኛል ብሎ የማያምን ሰው ደግሞ whatever ስሜቱ የፈቀደለትን ነው የሚያደርገው እንደውም አንድ ሰው ሲናገር ሰምቻለሁ ሰው ጠቅላይ ሚኒስትር እንደሚሆን ቢያውቅ ያነ ሰው ዛሬ ላይ የማይሆን ነገር ይናገራል አይናገር ግን እንደማይሆን ውስጥ ስለማያስበው ምንም አይመስለውም ልክ እንደዛ ማለት ነው ሶ ሰልፍ ወርዝ እንዳለ ካወቅ ነገ የተሻለ ቦታ እንደምትሆን ካወቅ የማይሆን ቦታ ራስን አታገኘውም የማይሆን ነገር አታረግም ቁም ነገር ከሆነ የምታስበው ያንን ባውንደሪ እንድታፈርስ እሺ አይልህም ግን ለራስ ያለ አመለካከት ይወረደ ከሆነ ባውንደሪን ባከብር ትሎኝ ይሄዳል ባውንደሪን ሪስፔክት ባረግ ይስቅብኛል ያላግጡብኛል ፋራ አባላለሁ እንትን አባላለሁ የሚል አስተሳሰብ ከሆነ ያለሽ ኦር ያለ ዴፊኒትሊ ታፈራርሰዋለህ ዴፊኒትሊ ሶ መነሻው ራስን መውደድና ለራስ ቦታ መኖር ነው ሶ ራስን የሚወድና ለራስ ቦታ ያለው ሰው የምሬን ነው የሚላቸው ነገሮች በጣም ብዙ ናቸው ስፔሻሊ ከሱ አመለካከት ከሱ ቫልዩ ጋር አላይን የማያረጉ ነገሮችን ነው ይላል ሶ በእኔ አመለካከት ባውንደሪ ሰዎች ምን ላይ ያላቸው ተብሎ ቢታሰብ አንድ 4-5 ቦታዎች አሉ ብዬ አስባለሁ ሶ ፊዚካሊ ባውንደሪ ሊኖረው ይገባል ብዬ አስባለሁ ኢሞሽናሊ ባውንደሪ ሊኖረው ይገባል ስፒሪቹዋሊ ባውንደሪ ሊኖረው ይገባል ብዬ አስባለሁ ፋይናንሻሊ ባውንደሪ ሊኖረው ይገባል ከዛም ሳይሆን ደግሞ ሜንታሊ ባውንደሪ ሊኖረው ይገባል ፊዚካሊ ሲል አንድ ሰው ህይወት ውስጥ ፊዚካሊ ኮንታክት የሚያደርጋቸውን ሰዎች አይደል የሚያገኛቸውን ሰዎች እሱ ላይ አክሰስ ያለቸው ሰዎች ባውንደሪ ሊኖረው ይገባል ይሄ አሁን ቀላል ሊመስል ይችላል ግን ለምሳሌ አንድ ፍቅረኛ ወንድም የመምታት መብት በየትኛውም ካታጎሪ አልተሰጠውም አይደል ያ ፊዚካል አቢዝ ነው ባውንደሪን ማለፍ ነው ሰው ዱላ ማንሳት ልክ ነው ብዬ አላምንም በቃ በፍጹም ይሄንን ደግሞ ከተለያየ አንግል ማየት ይቻላል ምክንያቱም እንደ እህትህ ብታስብ እንደ ሴት ልጅህ ብታስብ ምናምን ወንድ ልጅ ሴትም እንደዛው አንዳንድ ሴቶች አሉ የሚንቀዠቀዡ ሚሮጥ ልክ አይደለም በቃ ያ ባውንደሪ ማለፍ ነው እኔ ሴት ልጅ በጥፊ እንድትመታኝ አልፈልግም ልክ አይደለም ሴት ስለሆነች ስለማይጎዳ ምናምን የሆነ ፋንሲ ምናምን የሚያደርጉት ነገር አለ ነው
ኖ ዛትስ ቢግ ዲስሪስፔክት አይደል? ኢሞሽናል ኮንትሮላውን ይናገራል፣ ብዙ ነገር ይናገራል። እጇን ማንሳት ሴት ስላሉ ነው ደግሞ ብዙ ሰው ወንድ ብቻ ይመስለዋል አይደለም። አቢዝ የሚያደርጉ አሉ ሲስተሙን ተጠቅመው እዛ ሀገር ላይ ወንድ መብት ስለሌለው ወይም ወንድ እጁን ቢያነሳ ሊገባል እስር ቤት፣ ሴት ብታነሳ ግን ችግር የለውም። ያን አድቫንቴጅ የሚወስዱ ሰዎች አሉ። በጣም ልክ አይደለም፣ ምንም ጥያቄ የለውም። አንገር ማኔጅመንት የሆነ ነገር ያስፈልጋቸዋል። ሶ እንደዚህ አይነት ባውንደሪ አለ። በቃ ሰው ኢቨን ፊዚካሊ አይደለ አንድ ሴት ሳትፈልግ እጇን ግጥም አድርገ ይዘ መንገድ ላይ አዋሪኝ ምናምን የሰገጠ ደስ የማይል ነገር ይሄ አሁን እንዴት ነው የምታስበው? በቃ አልፈለገችማ። ማነው መብቱን የሰጠ እንድትይዛት? ወር ደግሞ እንደዚህ አቅም መኖር አለመኖር እኮ አለም አሁን በቃ። ግን እሷን ብትሆን ደግሞ ከማጋ ፊዚካል ኮንታክት አለ መጀመሪያ ይሄ ያልክ ምናምን የምታሳልፋቸው ሞመንቶች ባውንደሪ ሊኖራት ይገባል። ተረዳኸኝ? በጣም ትዕግስት ዋልተነጉስ ስትጠቀመው ደስ የሚለኝ ኤግዛምፕል አለ። ማን በር ላይ እንደሚቆም፣ ማን ግቢ ውስጥ እንደሚገባ፣ ማን በረንዳ ላይ እንደሚቆመጥ፣ ማን ሳሎን እንደሚገባ፣ ማን መኝታ ቤት እንደሚገባ፣ ኢቭን ያ የሚገባው ሰው አንድ ሰው እንኳን ቢሆን በምን ያህል ጊዜ በር ላይ ቆመ ታዋራዋል አይደል? ከዛ ግቢ ውስጥ ይገባል፣ ከዛ በረንዳ ላይ ወንበር ይወጣለታል አይደል? ከዛ ሳሎን ሶፋ ላይ ይቀመጣል፣ ከዛ መኝታ ቤት ይደርሳል። ኢቭን ፍቅረኛ እንኳን ቢሆን ዘለ የመጀመሪያው ቀን መኝታ ቤት ካስገባው እንዴት ብሎ ነው ከዛ በኋላ ባውንደሪን እንዲያከብር የምትፈልገው? ከዛ በኋላ ነው ብትለው ኦልሬዲ እንዳረከው ስለምታቅ ወር ስለሚያቅ ንቀት ነው አይደል? ረባ ካልቀረብህም ነው የምትባለው። የለም ባውንደሪ። ሶ ፊዚካሊ ሰው ባውንደሪ አለው። ስለዚህ ፊዚካሊ ሰዎችን መብት አክብሩ፣ ራሳችሁም አክብሩ። ወንድም ብትሆን ባውንደሪ የሚባል ነገር አለ። በቃ ፊዚካሊ ማትፈልገው ነገር ውስጥ የመግባት ግዴታ የለብህም። ኢሞሽናሊ ሰዎች ቅስፍ የሚሰብር ንግግር ሲናገሩ በጣም ኖርማል አድርገው የሚያስቡ ሰዎች አሉ። ዛስ ኢሞሽናል ባውንደሪ ማለፍ ነው። ተረዳኝ? ሰውን መጉዳት፣ ቅስም መስበር፣ ሞራል መንካት፣ መተቸት፣ ይሄ ማሳነስ አይደለ? በጣም ቅስም የሚሰብር ንግግር አለ። በቃ እንዴት መስመር ታልፋለህ? የሰው ህይወት ውስጥ ገብተህ ያንን ሰው ስብርብሩን የሚያወጣው ነገር እንዴት ልትናገር ትችላለህ? እኮ በጣም እኮ ከባውንደሪ ማለፍ ነው። በጣም ነው የሚጎዳው። ምክንያቱም ሰውን ቃል ይሰብረዋል አይደል? ቃል በጣም አደገኛ ነው። መጽሐፍ ቅዱስ ላይ በጣም ብዙ ቃላቶች አሉ፣ በጣም ብዙ ጥቅሶች አሉ ይሄን ሐሳብ ሰፖርት የሚያደርጉ። ቃል በጣም ከባድ እንደሆነ ስድድብ፣ እርግማን ምናምን እንደዚህ የሚባሉ ነገሮች ስፔሻሊ ሪሌሽንሺፕ ላይ ነሰሰሪ አይደሉም በፍጹም። አንቺ እንደዚህ ሆንሽ፣ አንተ እንደዛ ነህ፣ አንቺ እንደዚህ እረዳለሁ። ግንኙነቶች ላይ እንደዚህ አይነት ግጭቶች ሊነሱ ይችላሉ። ያ የመለያ ምክንያት ነው ሳይሆን እነዛ ባውንደሪዎች ግን መከበር አለባቸው። ምክንያቱም አንዴ ሰው ኮንስተንትሊ አጥርህን ይሞክራል በነገራችን ላይ። ከዛ ለአጥሩ ያለህን ጥንካሬ ነው የሚያየው፣ ወይም አጥሩን የያዝክበትን ከለቀቅከው ከዛ በኋላ ያልፈዋል። የሆነ ቀልድ ትቀልዳለህ ጓደኛ ላይ እኮ አይደል? ከዛ ስቆ ካለፈው ትደግመዋለህ፣ ከዛ ስሙ ታደርገዋለህ። ከዛ ሲሪየስሊ ግን ለምንድነው እንደዚህ ያልከው ብሎ ካናገረ ግን ትፈራለህ። በቃ ላይ የማይመቸው ነገር ነው ስነ ስርዓት ካለ ለምን ያ ባውንደሪ ነው። በቃ ክሮስ ማድረግ አትችልም። እናቴ ላይ አትቀልድም ካለ ከዛ በኋላ እኮ ኧረ እናቱ ሲነሳ አይወድም ነው የሚባለው። በቃ ታሲዩ ባውንደሪ። ስለ እናትህ ኮሜዲ ምናምን እንዲወራ ላትፈልግ ትችላለህ። የሚመቸው ይመቸዋል። ኢሞሽናል የሆነ ነገር የሰዎችን ባውንደሪ ማለት። ከዛም ውጭ ደግሞ ይሄ አንተም ደግሞ የራስህ ላይ ሰዎች ኢሞሽናሊ አቢዩዝ ሲያደርጉ እንትን ሲሉ ማኒፑሌት ሲያደርጉ፣ ሲዋሹ፣ ዲስሪስፔክት ሲያደርጉ፣ ሲጫኑ እንደ ኖርማል ነገር ማየት ማለት የራስ ባውንደሪ ያለመኖር ማለት። ለምን ብሎ መጠየቅ ያስፈልጋል። ኃይሌ ቢዝነስ ላይ እኔ መቼም ኃይሌን ስም ጠራለሁ። ቢዝነስ ላይ የሚላን ነገር አለ። ለትክክለኛው ነገር 1 ሚሊዮን አወጣለሁ፣ ለማይሆን ነገር ግን 1 ብር ስጠይቀኝ ለምን ነው ማለት እሺ አይለኝም ውስጤ። ለምን? ኦፍ ኮርስ ልክ እንደዛ ነው። ምክንያታዊ ግጭት እኮ ይኖራል እኮ። ኮንፍሊክት እኮ ኦልዌይስ ይኖራል፣ ግጭት ይኖራል። ግን ምክንያታዊ ንግግሮች ነው ይኖራሉ። በጣም መስመር ያለፈ ሲሆን ግን እንደ ሰው ሰልፍ ወርዝ እንዳለው ሰው ለምን ማለት አለበት አይደል? ለምን ዲዘርቭ ታደርጋለህ? ምክንያቱም በመረጋገም በመሰዳደብ በመደደባደብ የሚከብር መንፈሳዊነትም አለ ብዬ ስለማላስብ ነው። እናንተ ግንኙነት ውስጥ እግዚአብሔርም ለመኖር ይቸገራል አይደል? ሰላም ፍቅር ባለበት ነው ያለው አይደል? ሶ እንደዚህ አይነት ኢሞሽናል ብሬክ የሚያደርጉ ኮንስተንትሊ ውሸት፣ ኮንስተንትሊ ተንኮል፣ ኮንስተንትሊ ማኒፑሌሽን፣ ጋስ ላይቲንግ፣ ናርሲሲስት የሆነ ሪሌሽንሽፕ ውስጥ መኖር የምትችሉ ከሆነ ባውንደሪ ችግር አለባቸዋል። ለምሳሌ ናርሲሲስት ሰዎች ትልቁ መድኃኒት አንተ ባውንደሪ መኖርህ ነው። መስመርን እንዳልፍ እዛ ከዘጋባቸው በቃ የገቡ አይበጠብጡም። ግን ባውንደሪ የሌለውን ሰው ግን ጭውት ነው የሚሉብህ። ጭውት ለምን? በቃ ማኒፑሌሽን ይችላሉ። በደንብ አድርገው ኢሞሽንን ያውቃሉ። ሁሌ ብሌም ያደርገዋል። ሁሌ አንቺ እኮ እንደዚህ ስለሆንሽ ነው፣ አንቺ እኮ እንዲህ ስለሆንሽ ነው፣ አንተ እኮ እንደዚህ ስለሆንክ ነው። ቀድመው ማለት ነው ላይክ ሜንታሊ ኢሞሽናሊ በደንብ አቢዩዝ ስለሚያደርጉ አንተ የምትለው ስህተት አይደለም። ኢቭን ጥፋት እንኳን ቢያጠፉ በአንተ ምክንያት ነው።
ተረዳኝ ስለማትረዳኝ ነው ሌላ ቦታ ሄድኩት ትላለች ወይ ደግሞ ስለሚጨቀጭቅኝ ነው ይላል ኢሞሽናል የሆነ ነገር እንኳን አንተን አቢዩዝ የምትደረግበት በመሃላችሁ በተፈጠረ ነገር ሁለተኛ ነው ሶስተኛው ስፒሪቹዋል ባውንደሪ ሊኖረው ይገባል ሰው ከሚያምንበት እምነት አንፃር ባውንደሪ ሊኖረው ይችላል ሰው በቃ ላይ ይሄ ግልህ ነው መንፈሳዊ ላይንህን ክሮስ እንድታረግ ወይም የምታምንባቸውን ነገሮች ክሮስ እንድታረግ የሚገፋ ሰው ከሆነ should be ባውንደሪ የሰውን ባውንደሪ መታገል የለብህ ጣጣ በቃ ብላ ዛሬ አትጹም ሚጾመውን ሰውዬ መሻገር በቃ ያለ አንዳንድ ሰው በቃ የሚያጣጥለኝ ሰው ቤተክርስቲያን ሊል ሲል የሰውን ባውንደሪ ማለት በቃ ሰው ያን ነገር የሚፈልግ ከሆነ ስፋይን ምክንያት መሆን የለብም እንከን መሆን የለብም አንተም ደግሞ ራስን የምታፈርስ ከሆነ የሰውን ባውንደሪ ደፍረህ የሰውን ባውንደሪ ለማፍረስ የምትሞክረው ሶ ቤዚካሊ ስፒሪቹዋል የሆነ ባውንደሪ ነው በተለይ ስፒሪቹዋል ባውንደሪ በጣም ነሰሰሪ ነው ተመሳሳይ የሆነ ሃይማኖት ውስጥ ያለ ሰው የፍቅር ግንኙነት መግባት አለ that you should be a boundary አይደል ነው ማለት አለበት ከሃይማኖት ውጭ ለሆነ ሰው ግንኙነት ገና ስትጀምረው ማንንም ሳትጎዳ ብዙ ሰው ነገር ኮሜስ ውስጥ ሳትገባ በቃ ኦርቶዶክስ ከሆነ አንገት ላይ ክር መኖር አለበት አይደል እንደው ክሩ ተበጥሶበት ደግሞ ከሆነ ኦርቶዶክስ መሆኑን መጠየቅ አለበት በተለያየ መንገድ ማወቅ አለበት በቃ ገና ፍቅር ውስጥ ሳይገባ እኮ ነው አሁን እኮ ምንድነው መሰለ ችግሩ ሰዎች ፍቅር ውስጥ ከገቡ በኋላ ነው ስለ ሃይማኖት ይሹ የምናስበው ችግራችን ተረዳኸኝ ግን መሆን የነበረበት አንድን ሴት ገና እንዳያዩት አንገቷን አይቼ ወይ ክር የላትም ኦርቶዶክስ አይደለችም ብዬ ከተውኩኝ እኮ ፍቅር አልያዘኝም ገና አይከብደኝም አውቂያት ጋብዣት ምን ብያት መጨረሻ ኦርቶዶክስ ነች አይደለችም ማጣራ ከሆነ አስቸጋሪ ነው ሶ ባውንደሪ ስፒሪቹዋል ባውንደሪያችሁን የራሳችሁን ማክበር አለበት ፊዚካል እንዳልኩ ስፒሪቹዋል ባውንደሪ ትእዛዞች ይኖራሉ አይደለም እንደ ቫልዩ ሴት የምታረጋቸው ነገሮች ይኖራሉ ማይደረጉ ነገሮች ይኖራሉ የሚደረጉ ነገሮች ይኖራሉ እንዳንተ ሃይማኖት በጣም ሪስፔክት መደረግ አለበት በቃ ኢትዮጵያ እኮ ብዙ አመት የኖረችው ዚስ ዴይ ሶሻል ሚዲያ ላይ እንደዚህ ብጥብጡ መጣ እንጂ እኮ ተከባብረን ነው ባውንደሪ የሌላው ሃይማኖት የኛን መንካት አይችልም ባውንደሪውን ያውቃል የኛ የሌላውን መንካት አይችልም ባውንደሪውን ያውቃል ዚስ ዴይስ ግን ይሄም ጎነትላል ያም ጎነትላል ሌላ ታሪክ ውስጥ በቃ መከባበሩ የለም ባውንደሪ የለም ሶ አንተ ደግሞ የሰውን ባውንደሪ ገብተህ ከረገጥክ ለምን ተረገጠብኝ ማለትም የሚያስችል ኮንፊደንስ አታገኝም ተረዳኛለህ ሶ ልክ እንደዛው ሰው ስፒሪቹዋል ባውንደሪ እንዲኖረው ይገባል በቃ ሪሌሽንሺፕ ላይ ነው ይሄን አላረግም ነው ይሄ እምነት አይፈቅድም ይሄ የሚሆን ነገር አለ በፍጹም ምናምን ሚልበት ኢነርጂ ሊኖረው ይገባል እሱ ከሌለ መተዳደሪያ ደንብም የለህም ማለት ነው ባውንደሪ ባይዘው መተዳደሪያ ነው አይደለም አንተ ብሩክ እንደሆንክ በሰላም እንድትኖር የሚያግዝህ ነው ብሩክ ሆነ ሰላም ሳይበጠበጥ እንቅስቃሴ ሳይበጠበጥ ስራ ሳይረበሽ ሜንታል ሄልዝ ሳይረበሽ በሰላም እንድትኖር የሚያረግህ ህጎች ናቸው ባውንደሪዎች አይደል ልክ እንደዛው ማለት ነው ህይወትም ላይ ሪሌሽንሺፕም ላይ ያለሽ በሰላም እንዲቀጥል መተዳደሪያ ህጎች ያስፈልጋሉ ደስ እንዳለ የሚባል ነገር የለም ደስ እንዳለን ቢሆንማ በጣም ብዙ ነገር ደስ እንዳለን ነበር የምናረገው ግን ደስ እንዳለ ስታረግ እየተበላሸ እየተበጠበጠ አይደል ምስቅልቅሉ እየወጣ ነው የሚሄደው ሶ ፋይናንሻል ባውንደሪ የሚባል ነገር አለ ሰው ሪሌሽንሺፕ ላይ በቃ በፋይናንስ ሰው ለመለወጥ ምን ቦታ ለመድረስ እየሞከረ እየጣረ እስቲ ጋር ባውንደሪ ከሌለው እዛ ነገር ነው የሚልበት ቦታ ከሌለው ህግ ከሌለው በቃ ሲጋብ ሲወጣ ሲገባ ለሷ ሲያረግ ለሱ ስታረግ ከጨዋታ ውጭ ሆነ አብደት ወጣለ ከዛ ጨዋታ ሶ you need to have a boundary ገንዘብ ላይ ኖ ይሄን ነገር እዚህ ጋር ማረገው ነው ይሄን ነገር እዚህ ጋር ማውሎ ነው አለ ፋይናንሻል ባውንደሪ በደንብ ያስፈልጋል በቃ እኔ አሁን ስለ ትዳር አለ በያወራው ሪሌሽንሺፕ ነው በደንብ ነው የሚያስፈልገው ፋይናንሻል ባውንደሪ ኖ የማለት አቅም ከሌለ ባውንደሪ ከሌለ ሰዎችም ነው እንዲሉ አታቅም በቃ እናጥፈው ነው እንትን በለው ነው ላይክ የሆነ ነገር የሰዎችንም ተሻገራለ ግን ያ ሰው ያን ሁሉ ገንዘብ ያንን ሁሉ ጊዜ እኮ ገንዘቡን ያንን ስንት ወር ደሞዙ ሊሆን ይችላል ሴቭ ያደረገው በአንድ ሬስቶራንት ራት የሚጨርሰው ወይም የሚጨርሽው ያ ሰው ያቺ ሴት ወራ ያ ሰው ብዙ አመት ያጠራቀመው ሊሆን ይችላል ሶ ኖ ማለት አቅም አለ ወይ ይሄን አርግልኝ ያን አርግልኝ ስትባል ካን ዩ ሴ ኖ ደስተኛ ሆነ የምታረጋውን አይደለም አይ ዶንት ማይንድ ፈቅደህ አቅሙ ኖሮሽ የምታረጋቸው ነገሮች አስ ቬሪ ኖርማል ግን ሼም እየያዘ ማለት እየፈለክ አይደል ያን ነገር ሌላ ነገር እየፈለክ ኖ ማለት የሚያቀት ከሆነ ባውንደሪ የለህም ኖ ማለት አትችልም አቅም የለህም ማለት ሰዎችም ደግሞ በቃ እንትን በለኝ ስጠኝ እንደዚህ አድርገኝ ይሄ ያስፈልገኝ በዛ ወጣ ብለው ምዝብር የሚያረጉ ከሆነ that's crossing the boundary ሪሌሽንሺፕ ብዙ ጊዜ በነገራችን ላይ ከሚገባው በላይ ሪሌሽንሺፕን ከሚያፈርስ ነገር ውስጥ አንዱ ፋይናንሻል ኢሹ ነው ብዙ አይመስለው እንደምታስበው አይደል ፋይናንሻል ኢሹ በጣም በብዙ መንገድ ነው የሚበጣበጥ ኢቭን ትዳርን ራሱ ለመፍረሻ ከሆኑ ዋና ከሚባሉ ምክንያቶች ውስጥ አንዱ ፋይናንሻል ኢሹ ነው
የትዳር ትምህርት ላይ አንዱ የምትማረው ፋይናንሻል ነገር ነው። ምክንያቱም ሴንሲቲቭ ቶፒክ ስለሆነ ባውንድሪ የሚያስፈልገው ነገር ስለሆነ ገንዘብ የሚባለውን ነገር ይዘህ ስትንቀሳቀስ እዛ ነገር ላይ የመወሰን አቅም ነው ማለት የሴ ማለት አቅም ይኖራል። ያን ማትል ከሆነ ግን በውስጥ ሪዘንትመንት አይደል ገንዘቡን እኮ ትሰጣታለህ ግን ቂም እያስክ ነው አይደል የደበረህ ነው አትሆንም እንደ እያልክ ነው እያፈራረስክ ነው በዛው እየከፋህ ነው ኪስ እየገባ ነው ማለት አስበው። ጓደኛም ሊሆን ይችላል እኮ በነገራችን ላይ አይደል ባውንድሪ የሚያልፋለ በቃ ሁሌ የሚያስጋብዝ እሱ ነው። አንድ ብር አያወጣም ሁሌ የሚያስከፍል ሁሌ እንትን የሚል ሁሌ ካንተ ጥቅም የሚፈልግ ሁሌ ምናምን እሺ ሲኖ አለበለዚያ ፍሬንድሺፑ ነው የሚፈርሰው አይዘልቅም። ይሰለቻል ያ ሰው ያር ምክንያቱም የሚያገኘ ሊመዘብር እንደሆነ ይገባል። በቃ የሚጠቀምብህ ነው አድቫንቴጅ ሊወስድብህ ነው። አሁን ከቅንነት ከምናምን አይደለም አንተ ራሱ ደስተኛ እኮ ስለማትሆን ነው። አሁን አንተ ራሱ በውስጥ እየተበሸቅ ከሆነ ጋብዘው ያው ቅንነት ልለው አልችልም። በቃ ውስጥ ካላመመህ ነው ኖርማል አይደል እያመመህ ሆነ ቅንነትም አይደለም መናገር ከብዶ ሆኖ እንጂ ውስጥ ኦሬዲ ተናግሮታል በሐሳብ ተናግረዋል አቅም ነው ያጣው ሰው። እኔ ፐርሰናሊ ሰዎች ሪሌሽንሺፓቸው ጤናማ እንዲሆን ባውንድሪ በጣም ወሳኝ ቦታ ይዛል። አካላዊ ባውንድሪያቸውን መጠበቅ አለባቸው። ስፒሪቹዋል የሆነውን ባውንድሪያቸውን ኢሞሽናል የሆነውን ባውንድሪያቸውን አለ በስሜት በሰዎች የመበጥበጥ ግዴታ የለባቸው። ለሰዎች ስሜት በሰዎች ስሜት ምክንያት እነሱ ማበድ የለባቸው። ገባል ደበረኛ እንድታነቁ ተሰቀልኩ እያለ በየቀኑ ሰው እየመጣ ህይወታቸውን አላሰራ አላስጠጣ አላስበላ የሚላቸው መሆን የለበት። ፍቅር እንደዛም ሊተረጎም ስለማይችል ከዚህ አንግል ማየት ያስፈልጋል። እነዚህ ነገሮች የመጨረሻው ሜንታል ባውንድሪ ነች። ሜንታል ባውንድሪም ያው ሰዎች የማወቅ የመማር አለው አዲስ ነገር የሞከር ቶታቸውን ኤክሰርሳይዝ የማድረግ መብት አላቸው። አሁን አንተ ግዴታ የኔን ሐሳብ ካልተቀበልክ በቃ ጦርነት እኔ እንደማስበው ካላሰብሽ የሚባል ሐሳብ አለ አይደል? ወይም ደግሞ እሷም እኔ እንደማስበው ካላሰብ እንደኔ ካልተረዳ እንደዚህ የሚባል ነገር የለም። ሰዎች የራሳቸው ዌይ ኦፍ ቲንኪንግ አላቸው ባውንድሪያቸው ነው። ተረዳኝ እሱ በቃ እሱ የተረዳቸው በዛ መንገድ ከሆነ የሆነ ርቀት ሄደህ ነው የምትግባባው። እሱም የተረዳው በዛ መንገድ ወይ የሚያው በዛ መንገድ ከሆነ ኦር እሱም አረ እንደ ወንድ ባውንድሪ የለንም እንደ ሰዎች ነገሮች የምናይበት መንገድ ሴቶችም እንደራሳቸው አላቸው። ሪስፔክት ማድረግ ማለት ነው። በነገራችን ላይ ባውንድሪ ሲባል በአገሪቷ አስቡትና ኢትዮጵያ ኤርትራ ወይ ኢትዮጵያ ሱዳን ኢትዮጵያ ምናምን ብላችሁ አስቡትና የሚያግባቡን ነገሮች እንደኖሩት ሁሉ አይደለም የራሳችን የሆነ ነገር አለ አይደለም የምንከበርበት እዛ ውስጥ ገብተህ መፈትፈት አትችልም አይደል ያጋጫል። እዚህ ውስጥም ገብተህ መፈትፈት ያጋጫል። ልክ እንደዛ ብላችሁ አስቡ። ይሄ ባውንድሪ ለምን ይጠቅማል ፍቅር ኦፕን ሲሆን ነው ምናምን ብላችሁ ለምታወሩ ሰዎች ባውንድሪ ትልቁ ጥቅሙ ማለት ነው በመርህ ለመኖር። ለምሳሌ የመጀመሪያው ስፒሪቹዋል ባውንድሪ የሌለው ሰው እግዚአብሔርን ያከበረ ሪሌሽንሺፕ ሊኖረው አይችልም። ዳን ታፈራርሰዋለህ። ረዳኝ ምንም ህግ የለህም ማለት ነው። በቃ ማይደረግና የሚደረግን ለይተህ አታውቅም። መስመር ማለፍና የሌለብህን ስፒሪቹዋሊ ለይተህ አታውቅም። ሁሉም ነገር ልክ ነው ስሜትህን ስለሆነ የምትከተለው አይደል? ባውንድሪ የሌለው ሰው ሉጋም የሌለው ሰው ማለት ነው። ስሜትህን ነው የሚከተለው። ነገር ታደርጋለህ ኃላፊነት አትወስድም ነገር ይፈጠራል እንደዚህ እያልክ በቃ ሉጋም የሌለው ሰው ፊዚካል ባውንድሪ የሌለው ሰው ግጭት ውስጥ መደባደብ ውስጥ መገዳደል ውስጥ አይደል ብዙ ነገር ውስጥ የሚገባው እኮ ፊዚካል ባውንድሪን የራሱን የማያከብር ነው የራሱን የማያስከብር ሰዎችን የማያከብር በጣም ወሳኝ ነው። አሁን እንዲቀለል አድርጌ በችኮላ እንዳወራሁት አይደለም ሰፊ ቶፒክ ነው። ኔክስት ታይም በጣም ዲስከስ እናደርግበታለን ብዬ አስባለሁ። እንዲቴል ሰላም ነው።